ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልহামዱሊላህ። ዛሬ ደግሞ ወርጌሳ ከተማ የሚላክ አስቤዛ ነው ለምትወልድ ስጦታ ማለት ነው። ኢንሻአላህ አጅሯን ከፍ ያድርግላት ያዘዘችኝንም ማለት ነው። እና እጥር ምጥን ያለ አስቤዛ እና የህፃን ልጅ ቱታ አለ ማለት ነው 38730 ብር የፈጀ ነው ማሳያችሁ። እንግዲህ እዚህ ጋር ሀባይብ ከዚህ ሊጀምርላችሁ ጤፍ አለ መለስተኛ ጤፍ ቆንጆ ጤፍ ኪሎ በ105 ብር ሲሆን 100 ኪሎ 10800 ብር ማነው 10500 ብር ማለት ነው። አፍዋን እዚህ ጋር 50 ኪሎ አለ እዚህ ጋር 50 ኪሎ 100 ኪሎ ማለት ነው። ከዛ እዚህ ጋር ደግሞ የገንፎ ገብስ ተቆልቶ ተፈትጎ የተዘጋጀ በጣም ቆንጆ በቃ ቆንጆ ገብስ ነው 30 ኪሎ ነው 4500 ብር ኪሎ በ150 ብር ሂሳብ ነው የገዛሁት ቆንጆዬ ገብስ ማለት ነው። ሌላው ሹሮ ታዘጋጃለች ብላኛለች እዛው ሹሮ እዚህ ከላይ የምታዩት አተሩ ነው ባቄላና አተር ነው 6 ኪሎ ባቄላ 6 ኪሎ አተር ባቄላው ከታች ስለሆነ ነው በጣም ቆንጆ ባቄላ ነው የገዛሁላት እንደምታዩት እዚህ ጋር 6 ኪሎ ባቄላ በ200 ብር ሂሳብ 2000 ማነው አፍዋን 1200 ብር ከዛ ደግሞ አተር ደግሞ 2000 ማነው 220 ብር ነው 6 ኪሎ አጠቃላይ ሹሮ የተገዛው 2520 ብር ነው ማለት ነው። ቅመም ደግሞ 1400 ብር እዚህ ጋር ተቆጣጥሯል እስተና ነጭ ሽንኩርት ምናምን ማለት ነው። እዚህ ጋር ደግሞ ምስር ክክ አለ ምስር ክክ 210 ብር ነው 1 ኪሎ 5 ኪሎ ነው የገዛሁት 5 ኪሎ 1100 ብር ነው እዚህ ጋር እንደምታዩት። ከዛ ድፍን ምስር ደግሞ 5 ኪሎ ገዝቼላታለሁ ቆንጆ ድፍን ምስር ነው ኪሎ በ280 ብር ሂሳብ 1400 ብር ገዝቻለሁ ማለት ነው። እዚህ ጋር 1400 ብር እንደምታዩት ማለት ነው። ሱካር ተወዷል 180 ብር ሆኗል ኪሎ 10 ኪሎ 1800 ብር ነው። ሌላው እዚህ ጋር ያልነገርኳችሁ በርበሬ ገዝቻለሁ 2 ኪሎ ቆንጆ በርበሬ ያው አሁን ላይ ያለው ሐረር ነው። ሐረር ደግሞ ትንሽ ለብለብ ያረጋል ድምቅ ያለ ነው በጣም ድምቅ ያለ ነው ቆንጆ ነው በጣም ያምራል። ያው ትንሽ ለብለብ ያረጋል እንደ ሐላባና እንደ ልዩ አይደለም። ዛላውም ደግሞ አነሳነስ ያለ ነው ግን ቆንጆ በርበሬ ነው። 2 ኪሎ ለሽሮ ነው 2 ኪሎ 1460 ብር ነው የገዛው ኪሎ 730 ብር ሂሳብ። ሌላው መኮረኒ አለ 5 ኪሎ በ150 ብር 750 ብር ገዝቼላታለሁኝ። እዚህ ጋር 10 ፓስታዎች አሉ ኦኬ ፓስታ እንግዲህ ቆንጆ ፓስታ ነው ካሉት እኔ የሚመቸኝ ይሄ ነው። ይሄ ፕሪማ ምናምን አለ ፕሪማ ቀጠን ይላል ላኪን ይሄና ትንሽ ወፈር ይላል ኦኬ ፓስታ አይቦካ ምናምን በጣም ቆንጆ ነው 10 ፍሬ 1000 ብር አንዱ በ100 ብር ሂሳብ ማለት ነው። ሌላው ዘይት ጭማሪ ላይ ነው ዘይት 1600 3200 ብር ከስንት ቀን በፊት ነው በ1400 ብር ነበር የገዛሁት እኔ ራሱ ድንግጥ ነው ያልኩት ማለት ነው። ሌላው እዚህ ጋር ቆንጆዬ ሩዝ በስማቲ 5 ኪሎ ነው ውስጡን እዩት እንደዚህ ይታያል ማለት ነው ቆንጆ ሩዝ ነው። ይሄንን 5 ኪሎ 1800 ብር ነው። ይሄ አጠቃላይ 5 ኪሎ እዚህ 5 ኪሎ እዚህ አለ 10 ኪሎ 3200 ብር ማለት ነው። በነገራችን ላይ በኪሎም የሚሸጥ ተቸርችሮ የሚሸጥም አለ የሳውዲው 25 ኪሎ ነው 40 ኪሎ ነው ምናምን የሚመጣው አለ አይደል ኬሻው ከዛ ተቸርችሮ የሚሸጠው ራሱ በጣም ቆንጆ ነው። እኔ የምጠቀመው እሱን ነው። ከዚህ በፊት ምንድነው የምትጠቀሚው ሩዝ ምናምን ብላችሁ ነበር ዛኛው ቻናሌ ላይና እና ያ ሩዝ ቆንጆ ነው ኪሎ 300 ብር እና 285 አንዳንድ ቦታ 285 ነው አንዳንድ ቦታ ደግሞ 300 ብር ነው። ያው እንግዲህ እንደየቦታው ይለያያል ገበያቸው ማለት ነው። እና እዚህ ጋር ደግሞ ንጽህና መጠበቂያ አለ ሮዝ ነው ሁሉም 10 ፍሬ ነው የገዛሁት። ያው ኢትዮጵያ ያለው እንደዚህ ነው 10 ፍሬ ናት እቺ የምትይዘው እንደ ሳውዲ አረቢያ አይደለም ወይም እንደ ዱባይ እንደ ሌላው ሀገር አይደለም እቺ 10 ፍሬ ትይዛለች። እንደዚህ 10 እሽግ ነው የገዛሁት 700 ብር 70 ብር ነው አንዱ ማለት ነው 10 ፍሬ 700 ብር እና አስቤዛው እንደዚህ ሆኖ ያው ጥርምጥን ያለ ነው ማሻአላ ቆንጆ አስቤዛ ነው የተሟላ አስቤዛ ነው። በርበሬ አልፈልግም ስላለችኝ ሽሮ እስከነቀመሙ
በርበሬውም እዚህ ጋር መመጠኛ ማለት ነው። እንግዲህ ይሄ ለራስ የሚላክ ነው። አሁን ገና ልትወልድ ነው ኢንሻአላህ አላህ በሰላም ይገላግላትና ለሷ የሚሄድ ነው ማለት ነው። ሌላ እዚህ ጋር ደግሞ ቱታዎች አሉ እነሱንም ማሳያችኋለሁ። የሚያማምሩ የሁለት አመት ቱታ እነዚህን ቱታዎች 4400 ብር ነው ሁለቱን የገዛኋቸው በጣም የሚያማምሩ ናቸው። 3 ፒስ ነው። ይሄኛው 2000 ብር ነው። ይሄኛው 2400 ብር ነው። አይቢ ይሄ 3 ፒስ ነው ያልኳችሁ። ከላይ ይሄ ጃኬቱ አለ ከዛ ከውስጥ ደግሞ እጅጌ ሙሉ የሆነች ቲሸርት አለው ማለት ነው። እንደዚህ የሚያምር ማሻአላህ ነው። እኔ በጣም ነው የሚያምረኝ ይሄ ማለት ነው። ሱሪው ይሄንን ይመስላል። ያው ለሁለት አመት ልጅ እቺን አነስ ያለች ይሄኛውን ከፍ ያለ ያደረኩት ያው ቶሎ ስለማያልቅ የህፃን ልጅ ልብስ አያምርም? በአላህ ማሻአላህ ተባረከ الرحمن ዋጋዋችሁ 2000 ብር ናት። እንደዚህ ይሄኛው ኮምፕሌት አንድ ኮምፕሌት ማለት ነው። ሌላኛው ኮምፕሌት ደግሞ ይሄኛው 2400 ብር ነው። ሱሪ ያው ከፍ ያለ ነው ያረኩት ብያችኋለሁ ለምን እያደር እንዲለብሰው ማለት ነው። ይሄኛው ኮፍያ አለው ይሄኛው የውስጡ ቲሸርት ኮፍያ አለው። ጃኬቱ እንደዚህ የሚያማምሩ ቆንጅዬ ቱታዎች ሁለት ቱታ ለሁለት አመት ልጅ ነው የገዛሁት። እንግዲህ ዛሬ ገበያዬ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። በነገራችን ላይ በዋትስአፕ ጻፉልኝ ብያችኋለሁ። ቴሌግራም ላይ እኔ ቴሌግራም አልገባም። ቴሌግራም በጣም ብዙ ቴክስት ስለሚበዛ ያስገቡኝ ግሩፕ በጣም ብዙ ስለሆነ ስወጣም እየመለሱ ያስገቡኝ ስለተቸገርኩኝ ቴሌግራም ላይ አትጻፉ። በዋትስአፕ ስማችሁን የሚሄድበትን ቦታ የቃችሁን ዝርዝር ጻፉ። በተራ ነው እኔ የምመልሰው። ያኔ አሁን አንቺ አንድ ጊዜ 1000 ጊዜ ስለደወልሽ አንደኛችሁ የዛችን መልሳለሁ ማለት አይደለም። ሁሉም በተራቸው ነው እኔ የምመልሰው። ቀን ደግሞ እቃ ሳሟላ ስሮጥ ስለሆነ ሙለው ቀን ብደውሉልኝ አይመቸኝም። ማታ የእንቅልፍ ሰዓቴን እየተውኩ ነው የምመልስላችሁ ብያችኋለሁ። እናንተም ተረዱኝ። እኔም እየተረዳኋችሁ ነው። ላኪን ግን እኔ አንድ እጅ እስከሆነ ድረስ ያለኝ እናንተም ተረዱኝ ሐቂቀተን ማለት ነው። እኔ ማንንም ከማንም አላበላልጥም። ሁሉም ስራ ያስከሆነ ድረስ ሁላችሁንም ማስተናገድ ግዴታ አለብኝ አቅሜ እስከፈቀደ ድረስ ማለት ነው። እና እንደዚህ አሁን ቀን ሙሉ ስደውሉልኝ ብትሉ እኔ ፎቶ እያነሳሁ እቃ እየተከራከርኩኝ ቪዲዮ እየደወልኩኝ ይሄ ይሁንላችሁ ወይ ይሄ አይሁን ወይ እያልኩ ስለሆነ ምገዛው ብድግ አይደለም ከአንድ ቦታ ወይም እኔ ጋር እኮ ቁጭ ያለ ነገር አይደለም እኔ ማደርስላችሁ በየቦታው እየዞርኩ ነው ማለት ነው። ደሴ ኮምቦልቻ ተብሎ ነው ከዛ ከገበያ ከንትን በቃ ብዙ ቦታ ተብሎ ስለሆነ እናንተ እንድትረዱኝ እፈልጋለሁ። ሀባይብ እላችኋለሁ። ሰላም ሁኑልኝ።